ሰላም የተከበራችሁ ውድና የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 74ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ሆፕፉሊ ኢትስ ኦክቶበር 17 ኦክቶበር 17 ነው። እንግዲህ ትላንትና 73 እና 72ኛው ቪዲዮ ላይ ማለት እንትን እየሰጡን ነበር። ልክ አሁን እንግዲህ ወደ ቤቶች እንትን ገብተው ወደ ቤቶች ጉዳይ ገብተው የመሬቱን ጉዳይ ጨርሰው ዓለም ባንክ ማለት ነው ወደ ቤቶች ጉዳይ ገብተው የተለያዩ ስታቲስቲካል ነምበሮችን ቁጥሮችን እየሰጡን ነበር እና ያው ቁጥሮቹ ችግር ያለባቸው መሰለኝ በከፊል ማለት ነው። እነሱም አይፈረድባቸውም። እንደተናገሩትም በኢትዮጵያ ውስጥ ጥራት ያለው የቁጥር መረጃ ማግኘት ያስቸግራል ብለዋል። እሱ እንደተጠበቀ ሆነው በአንድ በኩል ለምሳሌ ከተሜነት በ5.1 በዓመት ያድጋል ተብሎ ይጠበቃል ከ2012 እስከ 2037 ለሚቀጥሉት 25 ዓመታት። እንደዛ አድርገን ከሰራ ነው የኢትዮጵያ ከተሜነት ቁጥር ቢያንስ አሁን ማለት በፐርሰንቴጅ ደረጃ 28 ምናምን ፐርሰንት መድረስ ነበረበት፣ ግን አልደረሰም። ስለዚህ ወዘተ እንደዚህ አይነት የቁጥር መጣረት አለ። ከዛ ባሻገር ግን ደግሞ ወደ ቤቶች ስንመጣ ለምሳሌ የኮንዶሚኒየም ቤቶች 53% ከሚገዛው 53% መልሶ የሚከራ አይኖርበትም ነው። እጣው የደረሰው ሰው አይኖርበትም፣ ይልቁንም ለሌላ ይሰጠዋል። ያም ብቻ ሳይሆን የኮንዶሚኒየም ቤቶች ከዋጋቸው ከቀረቡበት ዋጋ ከ5 እጥፍ በላይ እየተሸጡ ነው የሚለው ነገር እሱን ለመተንተን ሞከርኩና አይ ቲንክ ነው የሆነ ያመጣው የነበረኝ ሀሳብ ምንድን ነው ነበር መሰላችሁ? የሀገራችንን አላው ሚ ቱ ኦፓይን ሀሳብ ለማሰብ ታውቃላችሁ፣ የሶሻል ሚዲያ ትልቅ ፓወር ነው። ገብቷቸዋል። ምንድነው ኮንስትራክቲቭ ክሪቲሲዝም የሚባለው ለማድረግ ብንጠቀምበትም ጥሩ ነው። አሁን ሶሻል ሚዲያው መንግስትና እኔ ያናደኛል ነው ናቸው። እንዴት ነው ለነገሩን ታደርጉታላችሁ? ሰውን ለማጀዘቢያ ባንጠቀምበት ጥሩ ነው። ማለት አዲስ አበባ ማለት ከቦሌ እስከ መስቀል ስኩዌር ማለት ከቦሌ ጫፍ እስከ መስቀል ስኩዌር፣ ከመስቀል ስኩዌር እስከ መገናኛና ሲኤምሲ ምናምን፣ ከሲኤምሲ እና እስከ ማለት ነው ከመስቀል ስኩዌር እንደገና እስከ ሜክሲኮ ወይንም ደግሞ እስከ ፒያሳ ምናምን ብቻ አይደለች ማለት እሱን እያየን በስመ አብ ከተማችን ተለውጧል ምንል ከሆነ ዌር ሚስቴክን እና ሪሊ አሁን ለምሳሌ 22% የሚባለው የከተሜነት ቁጥር ራሱ ለምሳሌ በነገራችን ላይ አሁን ማነው ስሙ የኢትዮጵያ ስታቲስቲክስ ባወጣው መረጃ መሰረት 24% ይደርሳል ብዬ ገምታለሁ ነው የሚለው በ25 እና በ2025 ማለት ነው። እና ስቲል በጣም ዝቅተኛ ነው 24%። የሆነች 1% ለውጣለች ምናምን ብለን አስዩም ማድረግ እንችላለን። የአንዱ የ2% ለውጣለች ብለን ማሰብ እንችላለን ማለት ነው። እሱን ራሱ ስንል ምን ማለታችን ነው የሚል ጥያቄ ተነሳብኝ። ለምሳሌ ማለት 24% የኢትዮጵያ ሕዝብ ከተማ ነው መኖር የሚችለው ሲባል አሁን ለምሳሌ በራሱ በኢትዮጵያ ስታቲስቲክስ ድርጅት መረጃ መሰረት 24% ምንድነው የኢትዮጵያ ሕዝብ 111 ሚሊዮን ይደርሳል በ2025 ብሎ ነው የሚገምተው እሱ የኢትዮጵያ ስታቲስቲክስ ሰርቪስ የሚባለው ማለት ነው። የኢትዮጵያ ሕዝብ ቁጥር ጠቅላላው 111 ሚሊዮን ይደርሳል ብሎ ፕሮጀክት ያደርጋል። 111 ሚሊዮን ይደርሳል ብለን ፕሮጀክት ካደረግን የት ነው የሚኖረው ብላችሁ ትልልቆቹን ከተማ ከ100,000 ሰው በላይ ሰው የሚኖርባቸውን ከተማ አውጥታችሁ ስትጨርሱ ከተሜ ውስጥ ይኖራሉ የተባሉት ሰዎች በጣም የደከመ ሰፈር ውስጥ ነው። እንዴት ልበላችሁ፣ መንገድ ከተማ ያደረጋቸው አካባቢዎችን ከተማ ብለን እየቆጠርን ነው የሚለው ነገርና እሺ እሱ ይሁን ከተማ መንገድ ከተማ ያደረጋቸው ከተማ ተብሎ ይቆጠሩ ችግር የለውም ወይንም አግባብነት ነው። ግን ምን አላቸው? ለምሳሌ አንደኛ ደረጃ ትምህርት ቤት አላቸው፣ ሁለተኛ ደረጃ ትምህርት ቤት አላቸው፣ ሃይስኩል አላቸው፣ ጤና ጣቢያ አላቸው፣ ፋንክሽናል የሆነ ፖሊስ ጣቢያ አለ፣ ወዘተ ወዘተ። ምንድን ነው ስታንዳርዱ ከተማ የሚያስብላቸው ምናምን የሚለውን ነገር ለማወቅና ምን ለማድረግ ነበር የፈለግኩት መሰላችሁ? ማለት እኔ
አሁን ለምሳሌ አርባን ዴቨሎፕመንት ሚኒስትሪ ኦፍ አርባን ዴቨሎፕመንት ምናምን የሚባሉት ምን ሲሰሩ እንደሚከርሙ እኔ እግዚአብሔር ያውቅ ነው ብላችሁ ምንም መረጃ አይሰጧችሁም። አሁን ዌብሳይት አላቸው፣ ትሄዳላችሁ፣ ድርቅ ግር ያለ ነው። የ2045 አሁን የኢትዮጵያን አርባን ሪቪው ተብሎ የወጣውን ማየው የሚያወሩት ፍልስፍና ነው። ተጨባጭ የሀገሪቱን ሁኔታ አጥንተውና ዳሰው የሚሰጧችሁ መረጃ የለምና እኔ የፈለግኩት ምንድን ነው መሰላችሁ? ህዝቡ እንዴት ነው የሰፈረውስ? ላይክ ነው እንዴት አድርገንስ ግሬድ እናርጋቸው ምንድን ነው የሚለውን ነገር ለማየት ፈለግኩና እንግዲህ ኢንተርኔት ላይ ስመላለስ አንድ የተወሰኑ ነገሮች አገኘው እና ላረግ የምፈልገው ምን መሰላችሁ? በዚህ ቪዲዮ ካይንድ ኦፍ ሀገርን እወቅ የሚል ፕሮግራም ነው የሚሆነው ማለት ነው። እንትኑን ሀገርን እወቅ ኢነሰንስ ምን ለማድረግ እንዳሰብኩ በዛው ሂደት ውስጥ በሀገራችን ውስጥ ያለውን ሁኔታ እንግዲህ የኦቻዋ የሚባል ድርጅት ያወጣውን ማለት የዩናይትድ ኔሽን ምንድነው ኦቻዋ እንዴት ነበር ላይክ ነው እንትኑ ኦቻ ነው OCHA ዩናይትድ ኔሽንስ ኦፊስ ፎር ኮኦርዲኔሽን ኦፍ ሁማኒታሪያን አፌርስ የሚባለው ይሄ ኦቻ ኮኦርዲኔሽን ኦፍ ሁማኒታሪያን አሲስታንስ ኮኦርዲኔሽን ኦፍ ሁማኒታሪያን አፌርስ የሚለው ያወጣውን ካርታና የማነው ስሙ የኢትዮጵያ ስታቲስቲክስ ድርጅት በ2025 የኢትዮጵያ ሕዝብ ምን ያህል ይሆናል ማለት ቁጥሩ ምን ያህል ይሆናል ብሎ የሚያስበውን ለምሳሌ ፕሮጀክሽኑን ማለት ነው። አሁን አልቆጠረም፣ የቆጠረው የዛሬ ምናምን ዓመት ነው። በቆጠረው መሰረት ምን ያህል ይሆናል የኢትዮጵያ ሕዝብ የሚለውን በክልል አድርጎ ክልሉን እንደገና በዞን ከፋፍሎ ዞኑን እንደገና በወረዳ ከፋፍሎ አስቀምጦታል ማለት ነው። ጥሩ ነው ያገኘሁት። ምክንያቱም አይ ዶንት ኖ ትላንትና ስል ነበር አይ ዊሽ እንደው እያንዳንዱን ላይክ ነው እንደዚህ ድሪል ዳውን እያደረገ ገብቶ እንደዚህ ፈልፍሎ በየትኛው ወረዳ ምን ያህል ሰው አለ ምናምን የሚል ነገር ቁጥር ቢሰጠን የሚሰጠኝ ነገር ባገኝና ባለስልጣን ብሆን ብዬ ስመኝ ነበር። ባለስልጣን መሆን አያስፈልግም ብሎ ነው መሰለኝ። አጋጣሚ ገብቼ ስቼክ ካረገው እንደዚህ በዝርዝር ተቀምጦ አገኘሁት ማለት ነው። አንድ ነገር ሌላው ትንሽ ማፑ በዚህ በኦቻ የተዘጋጀው ማፕ እንትን ነው ትንሽ እንትን ስለሆነ የተወሰነ ምንድን ነው የሚባለው ፔንት ሲያደርግ በጣም ዝርዝር ስለሆነና ውስጥ ስለሚገባ እንትን ይላል ነው ምንድን ነው የሚባለው። አሁን ለምሳሌ አውጥቶት እስኪጨርስ ሎድ እስኪያደርገው ራሱ እዚሁ ራሱ ስልኬ ላይ ሆነው አይታችሁታል። አሁን እያጠራ ይመጣል ማለት ነው። እንደዚህ ያደረገ ይሄዳል። ስለዚህ ጠርቶ እንደዚህ እስኪመጣ እየታገሳችሁኝ አብራችሁኝ ምን ላረግ እንዳሰብኩና ሀገርን ወቁን በተወሰነ ደረጃ ለማሳየት ፈልጋለሁ ማለት ነው። አሁን እንግዲህ ለማድረግ የፈለግኩት ምንድነው አሁን ትግራይ ብላችሁ ክልል ብትወስዱ በውስጡ 5 ዞኖች አሉት ነው። አሁን የኢትዮጵያ ላይክ ነው 5 ዞኖች አሉት። ይሄኛውም የኦርጋናይዜሽን ፎር ላይክ ሁማን ኮኦርዲኔሽን ኦፍ ሁማን አፌርስ የሚለው ድርጅት የሱ ማፕ ነው ይሄ ማለት ነው። 5 ዞን አለው። አሁን ለምሳሌ ምዕራባዊ ዞን፣ ደቡብ ምንድነው ሰሜን ምዕራብ ዞን፣ መካከለኛ ዞን፣ ምስራቅ ዞን እና ደቡብ ዞን ብለው በ5 ዞን ይከፋፍሉታል ማለት ነው። እና የሚያደርጉት አሁን ለክልል ከተሞች ምንድነው የሚያደርጉት? አሁን ለምሳሌ መቀሌ ስፔሻል ዞን ይሉትና መቀሌና አካባቢውን ደግሞ ራሱን እንደቻለ አንድ ዞን ያወጡታል ማለት ነው። አሁን ለምሳሌ ይሄ ማፑ ነው። ግን አሁን ለምሳሌ የእንትኑን ብታዩት የማፑ ይሄ የኢትዮጵያ ስታቲስቲክስ ድርጅት ያወጣው ነው ማለት ነው። ስለዚህ አሁን ለምሳሌ የትግራይ ሪጅን ጠቅላላ ህዝቡ በ2025 ስንት ይሆናል ብሎ ነው አሁን ለምሳሌ የገመተው 6,035,000 ይሆናሉ ብሎ ገምቷል ማለት ነው። 6,035,000 ይሆናሉ። 2,055,000 በከተማ ውስጥ ይኖራሉ ነው። በሚገርማችሁ ሁኔታ አሁን የትግራይ ክልል ብቻ ከወሰዳችሁ ከተሜነት 34% ምናምን ይመጣል በትግራይ ክልል።
ሌሎቹ ጋር ስትመጡ ነው እየዋጣው። አሁን ኦሮሚያ፣ አማራ ምናምን ስትገቡ ክልሎቹ በጣም የተዘረጠጡ ስለሆኑ ህዝቡ በጣም ብዙ ነው። አሁን ወደ ምንድነው ማለት አማራ ወደ 23 ሚሊዮን 24 ነው 27 ሚሊዮን፣ ኦሮሚያ ወደ 42 ሚሊዮን ምናምን ይልና እንትን ይላል ከተሜነቱን ያጠፋዋል ማለት ነው። ግን በትግራይ ግን ወደ ስንት ነው 34% ምናምን ይመጣል። ጠቅላላው ይሄ ነው ይላችሁና ለምሳሌ ኖርዝ ዌስተርን ትግራይ ዞን ቶታል። ስለዚህ አሁን ይሄ የሰሜን ምዕራብ ትግራይ ዞን ነው ማለት ነው። ከዛ በኋላ መካከለኛ ትግራይ ዞን አለ፣ ምስራቃዊ ትግራይ ዞን አለ፣ ሳውዘርን ትግራይ አለ፣ ደቡባዊ ትግራይ አለ፣ ምዕራባዊ ትግራይ አለ። እንግዲህ ከፍታ ሁመራ ወረዳ፣ ወልቃይት ወረዳ፣ ጸገዴ ወረዳ፣ ሁመራ ታውን። አሁን ሁመራ ታውን ራሱ እንትን ነው። ቆይ እንትኑን አሳያቸዋለሁ። ሰው መቀሌ ደግሞ አካባቢው ላይ ስፔሻል ዞን ይሆንና ደቡብ ወረዳ፣ ሰሜን ወረዳ ብሎ ይከፋፈላል። እንደዛ አድርጎ ነው የሚያቀርበው። ይሄኛው የማን ነው ስሙ ማለት የኢትዮጵያ ስታቲስቲክስ ድርጅት ፕሮጀክሽን ነው ማለት ነው። ይሄ በ2025 ምን ያህል ሰው ይኖርበታል ብሎ የገመተው ነው ያስቀመጠው ማለት ነው። እና እኔ ምንድን ነው መሰላችሁ የፈለግኩት አሁን ይሄ ማፕ እንዳልኳችሁ እንትን ፔንት የሚያደርገው ቀስ ብሎ ነው። ቢኮዝ ዝርዝር ስላለው ብዙ መረጃ ይዟል ማለት ብዙ ፒክቸሮች በትንሽ ቦታ ይዟል እና እንትን እያለ ነው ፔንት የሚያደርገው ማለት ነው። አሁን ምዕራብ ትግራይን ተመልከቱት ነው። ምዕራብ ትግራይ በነገራችን ላይ ይሄ የወረዳዎቹ ድንበር ነው። የወረዳ ድንበር ነው ይሄ። እነዚህ ይሄ በቀይ ሁለት መስመር ሆኖ የምታዩት አስፓልት መንገድ ነው። አስፓልት መንገድ ነው። በቀይ ሁለት መንገድ ሆኖ የምታዩት ማለት ነው። በቀለሙ ልዩነት ይሄ ከዚህ በታች ያለው ሰሜናዊ ጎንደር ወይም የአማራ ክልል ውስጥ ነው ማለት ነው። ይሄ ከላይ ያለው እንዴት ነው ምንድን ነው የሚባለው? ፐርፕል ነገር ላይት ፐርፕሉ ትግራይ ነው ማለት ነው። ይህ አሁን ዌስተርን እንትን ስትሉት ምዕራባዊ ትግራይ ስትሉት ምዕራባዊ ትግራይ ዞን ነው ማለት ነው። ስለዚህ በኢትዮጵያ ውስጥ ያለው አወቃቀር ወረዳ ይላል። ወረዳው ዞኑ ወረዳን ያካትታል። ወይንም ክልል በክልል ስር ለምሳሌ በትግራይ ብንወስድ ዞኖች አሉ፣ 5 ዞኖች። በዞኖች ውስጥ ደግሞ እንደ ሁኔታው የተለያዩ መጠን ያላቸው ብዙ ወረዳዎች ይኖራሉ። ስለዚህ ወረዳ ብላችሁ ዞን ብላችሁ ከተማ ትላላችሁ ማለት ነው። ይቅርታ፣ ወረዳ ብላችሁ ዞን ብላችሁ ክልል ትላላችሁ ማለት ነው። አሁን ይሄ አስተዳደራዊ አወቃቀር ይሆንና ውስጡ ግን ደግሞ ከተሞች አሉ። አሁን ወረዳዎቹ ከአንድ ሁለት በላይ ከተማ ሊይዙ ይችላሉ። ለምሳሌ አሁን ይሄ ምዕራብ ትግራይ የሚባለው ውስጥ ማይካድራ የሚባል ከተማ አለ። እዚህ ምዕራብ ትግራይ የሚባለው ውስጥ እዚህ ጋር ማይካድራ የሚባል ከተማ አለ። ከዛ እዚህ ጋር ደግሞ ምንድነው ዴንሻ የሚባል ከተማ አለ። እዚህ ጋር ከተም ንጉስ የሚባል ከተማ አለ። እዚህ ጋር አዲረመጽ የሚባል ከተማ አለ። ወደዛ ስትሄዱ ደግሞ አንድ የሆነ ነገር አለ እና የዚህ ዞን ግን የምዕራብ ትግራይ ዞን ነው። ምዕራብ ትግራይ ሲባል ዞን ነው። እዛ ዞን ውስጥ ዋና ከተማው የዞኑ ዋና ከተማ ሁመራ ነው። የዞኑ ከተማ ዋናው ሁመራ ነው እና ውስጡ ግን ምንድን ነው የሚባለው? አይ ቲንክ እየጻፍኩት ካልሆነ እዚህ ጋር ለማስቀመጥ ትንሽ ያስቸግራል። ክልል እንበልና ትግራይ እንበል። ከዛ በኋላ ዞን እንበልና ምዕራብ እንበለው። ምዕራብ ዞን እንበልና ምዕራብ ዞን እንበለው። ዋና ከተማው የዞኑ ዋና ከተማ ማን ነው? ሁመራ ነው። ከዛ በኋላ ዞን ውስጥ ደግሞ ወረዳዎች አሉ። ወረዳ አሁን ሁመራ ሰቲት የሚባል አለ ወረዳ ማለት ነው።
ከዛ ከሁመራ ሰቲት ስትቀጥሉ ከፍታ ሁመራ የሚባል አለ ካልተሳሳትኩ። ከፍታ ሁመራ፣ ከዛ ወልቃይት አለ፣ ከዛ ጸገዴ አለ። እንደዚህ ናቸው። በነዚህ ውስጥ አሁን ግን ለምሳሌ በዚህ ዞን ውስጥ ግን በዚህ ዞንና ወረዳ ውስጥ ግን በዞን ውስጥ ወረዳዎች አሉ። ወረዳዎቹ እነዚህ ናቸው። በእነዚህ ውስጥ ግን የተለያዩ ከተሞች አሉ። አሁን እንዳልኳችሁ ማይካድራ አለ። ማን ነው ስሙ? ዳንሻ ነው ምናምን የሚባል አለ። ድንሻሻ ይባላል። ከተማ ንጉስ የሚባል አለ። ምንድን ነበረ? አዲ ረመፅ አለ። ከዛ ማይጋባ አለ። ሁመራን ጨምሮ ማለት ነው። ስለዚህ አወቃቀሩ እንደዚህ ነው። ሴንስ እንዴት ምን ያህል ሴንስ እንደሰጣችሁ እርግጠኛ ባልሆንም ማለት ነው። አሁን ከተሜነት ስንል እነዚህንም አጠቃለን ነው ማለት ነው። አሁን ለምሳሌ ምን ይላችኋል መሰላችሁ? ይሄንን ከተረዳ ነው ወደ ማፑ እንሂድና ላሳያችሁ። ስታቲስቲክሱ የሚላችሁ ማለት ነው። አሁን ምዕራብ ትግራይ ላይ ከፍታ ሁመራ ወረዳ ይላችኋል። ከፍታ ሁመራ ወረዳ ላይ ወንድ 76458፣ ሴቶች 68377፣ በጠቅላላው 144835 ሰዎች ይኖራሉ ብሎ የወረዳውን ይነግራችኋል። ይሄ እንዳለ የዞኑ ነው። የማን ነው ማለት ነው? የምዕራብ ትግራይ ዞን የዞኑ ጠቅላላ ነው። ዞን ውስጥ ደግሞ ወረዳዎች አሉ እና ከፍታ ሁመራ ወረዳ ላይ 76458 ወንዶች 68377 ሴቶች ሲደመሩ በጠቅላላቸው 144835 ሰዎች ይኖራሉ ይላቸዋል። ዴን እዛ ውስጥ ይሄ ሁለተኛ አሁን እዚህ ጋር የምታዩት ይሄ ከተማ ከነዚህ ውስጥ ከተማ ውስጥ የሚኖሩት ናቸው። በዛ ወረዳ ውስጥ ከተማ የሚባለው ቦታ ላይ የሚኖሩት የወንዶቹ ቁጥር 39616 ነው። የሴቶቹ ቁጥር 34266 ነው። በጠቅላላ 73882 ሰዎች ይኖራሉ ይላቸዋል። ከተሞቹን ግን አይነግራችሁም፣ ወረዳዎቹን ብቻ ነው የሚነግራችሁ። ስለዚህ ከተማ አሁን ለምሳሌ ከፍታ ምንድን ነው? ከፍታ ነው ያለው። ከፍታ ሁመራ ላይ ማለት ከፍታ ሁመራ እንደ ወረዳ 144000 ሰዎች ቢይዝም ከተማ የሚኖሩት 73000 ናቸው ይላቸዋል። ከፍታ ሁመራ ውስጥ ግን ምን ከተማ አለ? ከተማ የሚባል ከፍታ ሁመራ ውስጥ ምን ከተማ አለ ስትሉ ትልቁ ከተማ ሁመራ ነው። ከፍታ ሁመራ የሚባለው ውስጥ ያለው ከዛ ማይካድራ ነው። ይሄ ከፍታ ሁመራ ነው። በካርታው መሰረት ነው የምላችሁ። ምን ከተማ አለ ከፍታ ሁመራ ውስጥ ስትሉ እንደው እንደዚህ አድርገን ይሄንን ምክንያቱም ይሄ የምዕራብ ትግራይ ድንበር ነው። ይሄንን የከፍታ ሁመራ የሚባለው እንትን ብናደርገው ድንበር ብናደርገው የወረዳው ድንበር ብናደርገው ይሄ የዞኑ ድንበር ሆኖ ይሄኛው ደግሞ የወረዳው ድንበር ቢሆን እዚህ ውስጥ ኦቻ በ2021 ነው ይህንን ካርታ የሰራሁት ነው የሚለው። ፈንዳሜንታሊ ሊለወጥ አይችልም። በ4 ዓመት አዳዲስ ከተሞች አይፈነዳሉ። ገብቷቸዋል። በዛ ላይ ባለው የፖለቲካ አለመረጋጋት ምናምን ነው። ስለዚህ የሚታወቁት ትርጉም ያላቸው አሁን ለምሳሌ ይሄ የወረዳ ከተማ ነው የሚላችሁ የሆነች እንግዲህ ይሄ ቀዩን እንዳልኳችሁ ሁለት መስመር የተሰመረው ማለት ሁለት በቀይ ቀጫጭን መስመር የተሰመረው አስፓልት መንገድ ነው ማለት ነው። ከዚህ ምድረገነት የሚል ጎንደር ጫፍ ላይ ያለ እንግዲህ የአማራ ክልል ውስጥ ያለ ይመስለኛል። ምድረገነት አማራ ይመስለኛል አሁን ባለው አከላለል። ከምድረገነት ተነስቶ
በዚህ በማይካድራ አድርጎ ሁመራ የሚገባ አስፓልት መንገድ አለ ማለት ነው። ስለዚህ ከምድረገነት ሁመራ ስትሄዱ መሀል ላይ ያለች የሆነ ከተማ ነች ነው ማይካድራ። ስለዚህ ምን ይለናል ማለት ነው 140 በዚህ ክልል ውስጥ 144,000 ሰዎች ቶታሊ አሉ። ከነዚህ 144,000 ሰዎች ውስጥ 73,000 የሚሆኑት ከተማ ውስጥ ነው የሚኖሩት ይለናል ማለት ነው። ሌሚ ቴክ ዩ አሁን ምን ማድረግ ፈለግኩ መሰላችሁ? ላይክ ነው ሶ ዛት ዊ ካን ጌት ዘ ሴንስ ኦፍ ኢት። ጉግል እርዝ ላይ ልውሰዳችሁ። people are ሁመራ ቸርች የሚባል ሁመራ ታውን ኢትዮጵያ። ሳተላይቱን ዙም ያደርግላቸዋል። ይገርማቸዋል። ኦኬ እንደገና ላደርገው ቢካዝ ፐርስፔክቲቭ ይሰጠናል። ሁመራ ታውን ሰዎች ፎቶ አንስተው እንግዲህ አታች ያደረጓቸው አሉ። ሁመራ ምን ይመስላል? ላይክ ነው የዞኑ ትልቅ ከተማ ነው ሁመራ። ይሄን ነው የሚመስለው ነው ኢንተርኔቱ ሁመራ እንግዲህ ትልቁ እንግዲህ አሁን እንዳልኳችሁ እዚህ ከፍታ ሁመራ የሚባለው ወረዳ ውስጥ 2 ከተሞች ናቸው ሲግኒፊካንት የሆኑ ያሉት። ሁመራ የዞን ዋና ከተማ ሆኖ ከዛ ደግሞ ማይካድራ ዝም ብሎ አንድ የሆነ ትርጉም ያለው ከተማ ሆኖ ታገኙታላችሁ ማለት ነው። እና ሁመራ ከሞላ ጎደል የሁመራ ገጽታ እነዚህ ናቸው የምናያቸው ናቸው አሁን የምናያቸው እንደዚህ አይነት ነገሮች። ስለዚህ ድብን ያለ ገብቷቸዋል። አሁን ይሄ ሁመራ ከሆነ ቆንጆ ነው ማለት አይሆን። እንግዲህ አንድ ወጥ መንገድ ይኖረዋል፣ ግን ፈንዳሜንታሊ ምንድነው የተያዘው ፒክቸር ነው የምላችሁ። አሁን እነዚህ ማሳከር ተገደሉ የተባሉት ሰዎች ናቸው፣ ተጨፈጨፉ የሚባሉት ሰዎች። ይሄ ነው ሁመራ በፒክቸር ስታዩት ከሞላ ጎደል ይሄ ነው ሁመራ ነው። ይሄም የሁመራ ገጽታ ነው። ቆንጆ ነው። ይሄም ደህና ነው ማለት ላይክ ነው። ጉግል እርዝ ላይ ገብታችሁ ስታይ ላይክ ነው ከተማዋ እቺ ነች። አሁን ለምሳሌ ዙም አድርጌ ወደ ውስጥ አሳያችኋለሁ። ሁመራ ይሄ ነው። በጣም ትልቅ ከተማ አይደለም ነው። የዞኑ ዋና ከተማ ነው። ይሄ እንግዲህ ተከዜ ነው ማለት ነው። ኦኬ ዙም እያደረግኩ ወደ ውስጥ ልግባ። ይሄ ነው ሁመራ። ምን ያህል ሰው ይይዛል? ላይክ ነው ቻት ጂፒቲ ልንጠይቀው እንችላለን። ነው ላይክ ነው 3D እናድርገውና እያሽከረከረ ያሳየን። ደህና ነው። ፌርሊ ሳይዝድ ከተማ ነው ሁመራ ማለት ነው። ላይክ ነው ኬን ዩ ፑት ፖፑሌሽን ኤስቲሜት can you have a population estimate for okay ለካ እንትኑ አለኝ ይቅርታ for Humera zonal town in western Tigray Ethiopia, right? Western Tigray Ethiopia.
የሚገርማችሁ በቀደም አሁን ስለ ትልልቆቹ ከተማ ቻትጂፒቲን ጠይቄ የሰጠው መረጃ ከሚወራው ይልቅ ከኢትዮጵያ የስታቲስቲክስ ድርጅት መረጃ ጋር የቻትጂፒቲ ይቀራረባል። አሁን ለምሳሌ የአዲስ አበባ ከተማ ህዝብ ስንት ነው ብላችሁ ስንጠይቀው 92167 ኦፊሻል ፕሮጀክሽን ሾን ባይ ሲቲ ፖፑሌሽን ኢትዮጵያ ስታቲስቲክስ 134,202 ምናምን ይሆናል ነው። ሁመራ ታውን 21,000 ላይክ ነው። ሲቲ ፖፑሌሽን ፕሮጀክሽን ላይክ ኢምፖርታንት caveat the last full national census was like very high population after because the Tigray conflict had large population displacement, killings and cross-border movements. These events likely made real population much lower in parts of the variable. All right, I think simple on work so shit ሳይሆን አይቀርም። ይሄ ሁመራ ነው። ዴን ማይካድራን ላሳያችሁ ላይክ ነው። ማይካድራ ማይካድራ እንደምታዩ ላይክ ነው የሆነ መንደር ነገር ነው ማለት መለስ ያለ አይ ዶንት ኖ ላይክ እንዴት ልበላችሁ። አሁን እንትንን ስታዩት ቤረር ስታብሊሽድ ነው። ጥሩ ነገር ታዩበታላችሁ ብዬ አስባለሁ። ማን ነው ስሙ? ሁመራ ከተማ ነው ልትሉት የምትችሉት ነገር ነው። ይሄም ያስኬዳል። ከተማ ነው ልትሉት ትችላላችሁ ማለት ነው። ማለት እንደ ማለት በዚህ መንገድ ላይ ተመስርቶ እንደተመሰለከ ነው። ይሄ ወደ ገነተ ሰላም ነው ምናምን የሚባለው አማራ ክልል ውስጥ ደርሶ ከሱ ቀጥታ ሁመራ የሚሄደው መንገድ ይመስላል። ከተማው ጫፍ ከተማ ተብሎ ከሚባለው ነገር ስንት ብሎክ ነው? አሁን ለምሳሌ ከጫፍ እስከ ጫፍ ብትሄዱ ነው የምላችሁ። ለዛውም ኦብሎንግ በሆነ እንደዚህ እንትን ባለመልኩ ብትሄዱ ስንት ነው ብሎክ የምትሄዱት? 1 2 3 4 5 6 ብሎክ ማለት ነው። 6 ብሎክ 7 8 9 10 11 12 13 ብሎክ ነው የከተማው እንትኑ ዳያጎናሉም አይደለም። እንዴት ልበላችሁ? ቀጥታ ብትሄዱ አንድ ብሎክ በ2 ደቂቃ ብትጨርሱ በእግራችሁ እየተራመዳችሁ ነው የምላችሁ። በጣም ዘና ብላችሁ ወክ እያረጋችሁ በ2 ደቂቃ ይመስለኛል አንድ ብሎክ በ2 ደቂቃ ያልቃል። በ25 ደቂቃ ከከተማው ትወጣላችሁ። ስለዚህ እንደዚህ አይነት ከተማ ሆኖ ነው ማይካድራ ነው። እዚህ ዞን ውስጥ ያሉትን ከተሞች እንያቸው ላይ ነው አንድ በአንድ ማለት ነው። ማይካድራ፣ አዲ ረመዝ፣ ማይጋባ እና ማነው ስሙ ደንሻሻ ምን ነበር ያለው ካርታው? ኤኒዌይ እሱ ፒክቸር ውስጥ ይመጣ። ዋናው ላሳያችሁ የፈለግኩት የነበረው ፖይንት ምንድን ነው? አሁን ማይካድራም የሚባለው ቦታ ላይ እና ይሄ ከፍታ ሁመራ በሚለው ወረዳ ውስጥ ትርጉም ያላቸው ከተሞች የምታዩት እንግዲህ ቢኖሩ ይጠቅሷቸው ነበር ነው የምላችሁ ከተሞቹን። ይሄ ዝርዝር ያለ የኦቻ ማፕ ነው እና ይጠቅሳቸው ነበር ብዬ አስባለሁ።
እነዚህን ከተሞች ሁመራና ማይካድራ ከተማ ላይ አስቦ ነው ከፍታ እንትን ላይ 144,000 እና 73,000 ናቸው ብሎ የሚለን ነው ምላችሁ። ዳንሼሃ ታውን ኢትዮጵያ ላይ ስለ ዳንሺያ የተነሱት ፎቶዎች እና ሰዎች ያስቀምጧቸው እነዚህ ናቸው። ይሄ ነው ዳንሺያ። አስፓልት አለው፣ መብራት አለው፣ ግን this is what we are calling ለምሳሌ እንዴት ልበላቸው አሁን በዚህ በዞኑ ውስጥ ከተማ ብለን ሲግኒፊካንት የሆኑ እንግዲህ ማፕ ላይ ራሱ የተጠቀሱ እናንትን ያሉ እነዚህ ናቸው ማለት ነው። ዳንሼሃ ላይክ ነው ከፎቶግራፍ አኳያ ማለት ነው። ይሄ ነው ከተማው ነው። ጥሩ ይመስላል። ይህም አሪፍ ከተማ ነው ማለት አሪፍ ከተማ ነው። ኢነሰንስ ዩ ካን ኮል ኢት ታውን ማለት ኢንፍራስትራክቸሩ፣ አገልግሎቶቹ እንትኑ ምንድን ነው የሚባለው አገነባቡ ምናምን ያው የድህነታችንና የኋላቀርነታችን ምክንያቱም ፒክቸሮቹን አሁን እንዳየናቸው ደሳስ የሚሉ አይደሉም፣ ግን ከላይ ስታዩት ኤሪያል ቪው የከተማ ሴንስ ይሰጣችኋል ነው አክሰፕተብል ነው ብዬ አስባለሁ። አዲ ረመጽ ምን እያረኩ እንደሆነ ገስ ትርጉም ይሰጣችኋል ብዬ አስባለሁ። አዲ ረመጽ ታውን ኢትዮጵያ አዲ ረመጽ በአማርኛና ትግርኛ አንድ ትርጉም ነው ያለው አላውቅም። እንደዚህ አይነት ከተማ ነው እንደዚህ አይነት ከተማ ነው። ስለዚህ ዙም ስታደርጉት ሞር ደከም ያለ ይመስላል። like what you call it a glorified እንትን ይመስላል። ምንድነው ስሙ መንደር የሆነ እስቲ አንድ ነገር ፈልጌ ነበር ላሳያችሁ። I wish I find it ኤርትራ እንዳልገባ የሰው ድንበር ጥሼ በኦንላይን። 2 years ago. Good, yeah, bro.
ያ ላይክ ነው ሳምቲንግ ላይክ ዲስ። አሁን ይህን ማፑ ላይ ተጠቅሶ አታዩትም። መጋለብ ፈረስ የሚባል ሆፕፉሊ ኢትስ ሚን ዌስተርን ትግራይ። ችግሩ እንዴት አድርጋችሁ ታውቁታላችሁ? አድሚኒስትሬቲቭ ሁመራ አዲረመጽ እንከፍታ ሁመራ ኦኬ ኤኒዌይ ደጀና አንድ የሆነ ነገር ቅድም አግኝቼ ነበር። እሱን ላሳያችሁ ነበር የፈለግኩት። ምንድን ነበር ላይክ ነው ምንድን ነው እርግጠኛ መሆን አልቻልኩም። ስለዚህ እንትኑ ደግሞ ስሎ ሆነ። ሀሳቤ ምንድን ነው እዚህ ካርታ ላይ የምናያቸው ከተማ ውስጥ የሚኖሩት ናቸው የተባሉት ሰዎች ያሳየዋቸው። አሁን ለምሳሌ ከፍተኛው ሁመራ ነው። ሁመራ ሌጂቲሜት ታውን ነው ማለት ትችላላችሁ። ትክክል ማለት ያው ኢንፍራስትራክቸር ማይካድራ፣ ዳንሻ፣ አዲረመጽ ምናምን የሚባሉት በጣም ትንንሽ ናቸው፣ ግን የሲቲ ባህሪ ያላቸው እና ግማሽ የሚሆነው ህዝብ እነዚህ የኢትዮጵያ ከተማ ውስጥ የሚኖረው ህዝብ ከግማሹ በላይ እነዚህ ውስጥ እየኖረ ነው ከተማ ውስጥ ይኖራል የሚባለው ልላችሁ ነው። ዋናው ሀሳቤ አንዱ ነገር ላሳያቸው የፈለግኩት ማለት ነው። which means የከተሜነት ደረጃችን አሁን ለምሳሌ 24% ነው ስትሰሩት፣ እሱ ባወጣው መረጃ መሰረት 24% ነው ይባላል። ከዛ 24% ውስጥ ግን ትርጉም ያለው በደንብ አሁን ለምሳሌ እኔ ማይካድራ ብትሄዱ አንደኛ ደረጃ ትምህርት ቤት አለው ወይ? ሁለተኛ ደረጃ ትምህርት ቤት አለ ወይ? መካከለኛ ላይክ ነው ጁኒየር ሃይ ስኩል አለ ወይ? ፖሊስ ጣቢያ አለ ወይ? ላይክ እነዚህ መሰረታዊ የሆኑ ነገሮች እነሱን ነገሮች ያሟላል ወይ? ሰው ሴፍቲ ተሰምቶት ምናምን ብሎ የሚሰራበት የሚኖርበት የሚንቀሳቀስበት ቦታ ነው የሚለውን መረጃ ላይክ ነው። ሴትልመንት ያላችሁ ላይክ ነው። በዋናነት መንገድ ላይ እነዚህ አሁን ለምሳሌ እንዳለ ከተማዎቹን ብታያቸው፣ አሁን ያነሳናቸውን ከተማዎች ብናያቸው ማይካድራ መንገዱን ኦፍኮርስ መንገዱን ተመስርቶ ኢኔቪተብል ነው፣ ግን ሮድ ቤዝድ ናቸው ነው ላይክ ነው። ቲኦዲ ናቸው፣ ትራንዚት ኦሪየንትድ ዴቨሎፕመንቶች ናቸው። የስ ኢት ሹድ ቢ ግን ቫይታሊቲ ስላላቸው ሳይሆን ከተማውን ለማገልገል የተመሰረቱ መንገዱን ለማገልገል የተመሰረቱ ይሆናሉና ምንድን ነው የሚባለው ከተማ ውስጥ ይኖራሉ ተብለው አይደንቲፋይ የሚደረጉት እንትኖች እነዚህ ናቸው ማለት በጣም ከፍተኛ ቁጥር ያላቸው እነ ሁመራን እነ ማይካድራን ምናምን የመሳሰሉ ሌሎች የኢትዮጵያ ትናንሽ ከተሞች ናቸው በአብዛኛው የሆኑት ማለት ነው። ስለዚህ ዋችኳሬት ላይክ ነው ምንድነው ሀሳቤ በመሀል ትንሽ ተበተነብኝ። አሁን ለምሳሌ ይሄ ከተማ ንጉስ የሚባለው ከተማ ነው እዛው ዞን ውስጥ ማለት ነው። ምዕራብ ነው ስሙ፣ ምዕራብ ዞን የሚባለው ውስጥ እንግዲህ ከተማዋን ስታዩ በጣም ትንሽዬ ነች እና ላይክ ነው ሞር ኦር ሌስ ዙሪያውን የተከበቡት ገበሬዎች እነሱን ለማገልገል ብለው የተሰራ እና በመሀል በምታልፈው መንገድ ላይ የተመሰረተ ይሆናል ብዬ ነው የማስበው። ባጭሩ ዋናው ሀሳቢ ምን መሰላችሁ? አንድ እንድታተኩ ላይ ነው። በመሀል ትንሽ ዲስትራክትድ ሆኛለሁ፣ ግን ሀሳቢ የነበረው ምንድን ነው
ሌሚሾው ላይክ ነው አርጊው ለማድረግ የፈለግኩትን ወይም ለማስቀመጥ የፈለግኩትን ሀሳብ ላሳያችሁ። ይሄ ግራፉ ይጥራና ምንድን ነው መሰላችሁ? አሁን ለምሳሌ ዞኑን ወሰደው፣ ምዕራብ ዞኑን ወሰደው፣ በአራት ወረዳ ከፋፈለውና በአንዱ ወረዳ ይህን ያህል ህዝብ ይኖራል። ከእንደዚህ ያሉ ህዝብ ውስጥ ይህን ያህል ህዝቡ በከተማ ይኖራል፣ ይህን ያህል ህዝቡ ደግሞ በገጠር ይኖራል ይላቸዋል። እንደገና በሌላኛው አሁን ለምሳሌ አራት ወረዳ ነው። ከፍታ ሁመራ ይላል፣ ወልቃይት ይላል፣ ጸገዴ ይላል። አንዱ ደግሞ አንድ የሆነ ከፍታ ሁመራ፣ ጸገዴ እና ሁመራ ሰቲት ነው መሰለኝ። አራት ወረዳዎችን ያመጣና እነዛ አራት ወረዳዎች ውስጥ ከተማዎቹን ስፔሲፋይ ሳያደርግላችሁ ስታቲስቲክስ ኦርጋናይዜሽን ነው የምላችሁ የኢትዮጵያ የስታቲስቲክስ ሰርቪስ የሚባለው ይሄን ያህሉ በዚህ ወረዳ ይሄን ያህሉ ይላቸዋል። አሁን ሁመራን ብትወስዱት ማይካድራና ሁመራ ናቸው ትልልቅ ከተማ፣ ከፍታ ሁመራ በሚባለው እንትን ውስጥ ማለት ነው። እዚህ ጸገዴ ላይ ብትመጡ ማነው ስሙ ደንሻ እና ከዛ ደግሞ ማነው ደንሻ እና ከተማ ንጉስ ናቸው ጸገዴ ወረዳ ውስጥ ያሉት ማለት ነው ከተማዎች። ማይጋባ ከዛ በኋላ አዲረመጽ ደግሞ ወልቃይት የሚባለው እንትን ውስጥ ናቸው። ስለዚህ እንደዚህ ነው የምታካልሉት ማለት ምን ልላችሁ ነው? እዛ ዞን ውስጥ ከሁመራ ቀጥሎ 5 ትርጉም ያላቸው ከተሞች ናቸው ያሉት። አሁን ያየናቸው አይነት ነው ትርጉም ያላቸው ከተሞች በዛ ስታንዳርድ ማለት ነው። እነዚህ ከተሞች ከነዚህ ከተሞችም ያነሱ መሀል ላይ የተሰገሰጉ ጥቃቅኖች አሉ። እነሱንም ከተማ ብሎ እየቆጠረ ነው ከተማ የሚለው። ምክንያቱም አሁን እዚህ ጋር እንደምታዩት ላይክ ነው ምን ልበላቸው። አሁን ይሄኛው ወልቃይት ወረዳ ነው ገብቷቸው። ይሄ ወልቃይት ነው፣ ይሄ ጸገዴ ነው፣ ይሄ ሁመራ ወረዳ ነው። ሁመራን ወረዳ ከፍታ ሁመራና ሰቲት ሁመራ ብሎ ይከፍለዋል መሰለኝ። ስለዚህ በሁለቱ ወረዳዎች ማለት በእያንዳንዱ ወረዳዎች ውስጥ ትርጉም ያላቸው ከተማ የምታገኙት ሁለት ናቸው። በሁለቱ ከተማዎች ግን 70 ምናምን ሺህ ሰው። አሁን ለምሳሌ ምን ልላችሁ ነው ሀሳቤ ለሚሻው ይወጣል። አሁን ከፍታ ሁመራ ይላችኋል። ከፍታ ሁመራ ውስጥ 144,000 ሰዎች አሉ። ከነዚህ ከ144,000 ሰዎቹ 73,882ቱ ከተማ ነው የሚኖሩት ሲል 73,882ቶቹ ሁመራና ማይካድራ ብቻ የሚኖሩ አይመስለኝም ነው። ተሳስቼ ሊሆን ይችላል። አስዩም ሳረገው ነው የምለው። ሁመራ ስንት ሰው ይኖራል ብዬ አሁን ሁመራና ማይካድራ ፖፕሌሽን ኤስቲሜት ስጠኝ ስለው ቅድም ምን ነበር ያለኝ ቻት ጂፒቲ can you give me a rough estimate of population in Humera and Maikadra town of Western Tigray zone in Ethiopia. ሁመራ 21,000 ምናምን ነው የሚለው 30,000 ማይካድራ ከ4,000 እስከ 5,000 የፈለገ ፕሮጀክት ቢያደርገው ስትደምሯቸው ስንት ነው? 4,500 ብታረጉት 21,600 ብታረጉት ላይክ ነው 30,000 ሰው ምናምን ነው የሚመጣው። ማይካድራና ሁመራ ላይ ያለው ሰው ነው የምላችሁ። ማይካድራና ሁመራ ላይ ያለው ሰው በማይካድራና በሁመራ መካከል ብዙ ትንንሽ ከተሞች አሉ ማለት ነው። እዛ ከፍታ ሁመራ የሚባለው ውስጥ ከማይካድራ የሚያንሱ ከነ ከተማ ንጉስ የሚያንሱ ከነ አዲረመጽ የሚያንሱ ከነ ማን ነው ደንሻህ የሚያንሱ ትንንሽ ከተሞች አሉ። እነሱንም ላይክ ነው አይታችኋቸዋል። አሁን ሰብስታንሳቸውን እነዚህ ለምሳሌ ማይካድራን አይታችሁታል፣ አዲረመጽን አይታችሁታል፣ ወዘተ ወዘተ ከተሞቹ ምን እንደሚመስሉ አይታችኋል። ከነዚህም የሚያንሱ ምንድነው የሚባለው ወገመብኝ እንጂ አሁን ማነው ስሙ ካርታው
የሆኑ በቃ ላይ እንዴት ልበላችሁ አስፓልት የሌለባቸው ግን ላይክ ነው ሰፋ ያለ የመንደር ቅርጽ ያላቸው እንትኖች ታገኛላችሁ፣ ሴትልመንቶች ታገኛላችሁ። እና እነሱን ከተማ ብለን እየቆጠርን ነው። ለምሳሌ በምዕራባዊ ትግራይ ዞን ከ501,758 በዞን ውስጥ ካሉት ነዋሪዎች ውስጥ 175,468ቱ ከተማ ውስጥ ነው የሚኖሩት ምንለው ከማይካድራ ወርደን ማለት ግማሽ የሚሆኑት ከማይካድራ በታች ያለ ከተማ ውስጥ ነው የሚኖሩት። ኢትስ ናት ኢቭን ላይክ ነው አታውን ኢን ሰንስ አስፓልት የለውም። እኔ ያየዋቸው ነው የምላችሁ። መብራት አይ ዶንት ኖ ላይክ ነው ቴሌ አሁን ከቨሬጅ የኢንተርኔት ከቨሬጅ ስላለ ኦልሞስት ብዙ ቦታ ስላለ በምንድን ነው የሚባለው ሊያገኙ ይችላሉ በዋየርለስ በምናምን። ግን ቤዚክ ነገሮቹ ኖሯቸው ነው ወይ ከተማ የተባሉት የሚባለው ነገር ጥርጣሬ ያለኝ ነው አንዱ ላሳያቸው የፈለግኩት ነገር ማለት ነው። ሀሳቤ ከገባችሁ ማለት ነው። ሌላው ሌሚሾዩ ሰዓቱ ከፈቀደልኝና እንትን ካለ አዲስ አበባን እንየው ማለት አሁን ሰው ላይክ ነው የተቸገር ነው ምን መሰላችሁ? ዲስ ኢዝ አዲስ አበባ ማለት የሆነ ጥቅጥቅ ያለ ነገር ታያላችሁ። ዙም እያደረጋችሁ ግቡ። በነገራችን ላይ ይሄ ምንድነው ስሙ ሌተስት ነው። ሌተስት በምን አወክ በሉኝ። ማቃቸው አሁን ለምሳሌ እንዴት ልበላችሁ ቦሌ ሮድ ጫፉ ላይ ልክ ከኤርፖርት ወጣችሁ ስትመጡ እንትን ነበረው አልነበረ ምንድነው ስሙ የሆነ ማደያ ነበር፣ ኖክ ማደያ። እሱ ፈርሶ ሚሊኒየም አዳራሽ አጠገብ ማለት ነው። እሱ ፈርሶ አሁን ዝም ብሎ ፓርኪንግ ነው ምናምን አድርገውታል፣ ታክሲ መያዣ ቦታ። እሱን ያሳያችኋል። ስለዚህ የሆነ በጣም የቆየን ማፕ አይደለም ልላችሁ። አዲስ አበባ ይሄ ነው አዲስ አበባ። ኢትዮጵያ ዋተር ቴክኖሎጂ ኢንስቲትዩት ቤቶቹን ያቸው እና አቀማመጡ ደግሞ እንዴት ልበላችሁ የሆነ ሰነፍ አርክ የሆነ በጣም እንትን ዲዛይን አደራረጉ ምናምን ይሄ ነው አዲስ አበባ። ገብቷቸዋል። ዲስ ኢዝ ዘ ትሩ ማለት ማጆሪቲ ኦፍ አዲስ አበባ ይሄን ነው የሚመስለው። ይሄ የዘመናዊ ከተማ ገጽታ አይደለም ማለት እንግዲህ የሚታዩ ደና የሚባሉ ቦታዎች ናቸው ነው አስፓልት ምናምን ያለበት። እዩት ይሄንን ሰፈር the true color of አዲስ ማለት ምን ልላችሁ ነው? ዝም ብላችሁ የሆነ ነገር መርጣችሁ ለማጉላት የምትፈልጉትንና ለሰው ለማሳየት የምትፈልጉትን ነገር መርጣችሁ አውጥታችሁ ልታሳዩ ትችላላችሁ። the true color of አዲስ አበባ ግን እንትኑ ራሱ እኔ ማጋነን ካልሆነብኝ በስተቀር you feel the poverty ድህነቱን ታዩታላችሁ። ስለዚህ አዲስ አበባ ማለት እነዚህ የተወሰኑ ፔቭድ የሆኑ ኮሪደር እንትን የገባላቸው የሚብለጨለጩት መብራቶች ምናምን እነሱ አይደሉም ነው። እነሱ የአዲስ አበባ 10% 15% ቢሆኑ ነው። አጋንኛው ነው ለዛው እምላችሁ። ይሄ ነው እውነተኛ አዲስ አበባ። ቆርቆሮ በቆርቆሮ ምናምን የሆነው ቦታ ነው አዲስ አበባ ማለት። እና ደግሞ ዝም ብሎ እንደ ዝንጅብል ማፕ የሚመስል ገብቷቸዋል። የሆነ ዲስኦርጋናይዝድ የሆነ ለምሳሌ ለሚሾዩ በጣም ዲስኦርጋናይዝድ የሆነ እንደ ዝንጅብል የተለጠጠ ነገር ማለት ቅርጽ አልባ
ዱባይና አዲስ አበባን ማነጻጸር ተገቢ አይደለም። ግን ሰዎቻችን ራሳቸውን ከዱባይ ጋር አነጻጽረው ቤት መሸጥ ስለሚፈልጉ ማለት ነው። ምን ታያላችሁ ነው። እኔ አእምሮ ካለው ሰው ፕላን፣ ኦርጋናይዜሽን፣ ሆንታዊነት፣ ሆን ተብሎ በቅድ የሚደረግ ነገር አታዩ? ሃው ቢዩቲፉል የታቀደ ፕላን የተደረገ በሀሳብ የተሰራ ዝም ብሎ እንዴት ልበላችሁ፣ በቃ ዝም ብሎ እንደ ዝንጅብል እንደዚህ ያለ የሆነ ቅርጽ አልባ ሼፕ አልባ ቦርጫ ነው የሚመስለው። አዲስ አበባ ተዝረጠረጠ። ቴራን ላሳያችሁ፣ ዱባይ እንትን ነው ካላችሁ ማለት ነው። እንግዲህ ዱባይ በጣም በረሃ ነው በነገራችን ላይ ነው። ከላይ ስታዩት ሞርለስ ከአዲስ አበባ ጋር የሆነ ዝም ብላችሁ ምን ላይክ ነው፣ ግን ጎይን ዲፐር ማለት በጣም የበለጸገ ሀገር አይደለም ዱባይ። ማን ነው ቴህራን ማለት ነው። ልዩነቱ ሴንስ ታደርጉታላችሁ ብዬ አስባለሁ። ዌል ኦርጋናይዝድ ነው፣ ጽድት ጥርት ያለ ነው። አዲስ አበባ ግን ይጮሃል ነው እኮ የምላችሁ። የሆነ አዋራው፣ ድህነቱ፣ አመዳምነቱ ዩ ካን ፊል ኢት። ዲስ ኢዝ ቴህራን። ምን ያህል በእሳቤ በፕላን በቅድ በእውቀት የተሰራ ከተማ መሆኑ ከአዲስ አበባ ላይክ ነው። የአዲስ አበባን ማለት በጣም ሀብታም ሀገሮች አይደሉም፣ ደህና ናቸው፣ ከኛ ይሻላሉ በጣም 5 እጥፍ 4 እጥፍ። ግን አሁን ዱባይ እንደሆነው አይነት አይደሉም። ላይክ ነው ዱባይ አሁን ከላይ ስታዩት የሀገሩ ምን ልበላቸው አሸዋ ላይ የተሰራ ከተማ ስለሆነ እሱ ምናምን ሸፍኖት ነው እንጂ በደንብ በትክክለኛ አሁን ለምሳሌ በስሪዲ ምናምን ጉግል ሌላ ላይክ ነው በሌላው አፕሊኬሽን ብታዩት ደግሞ የበለጠ ቢዩቲፉል ነው። ሜን ቲንግ ግን እንዲታይ የፈለኩት ምንድን ነው ፕላንድ ነው፣ እሳቤ ያለው ኦርጋናይዜሽን አለው፣ በትክክል የተደለደለ ነው። አዲስ አበባ ግን እንትን ይመስላል ነው ምንድን ነው ስሙ ላይክ ነው ፎር ላክ ኦፍ ቤተር ተርም ዝንጅብል ነው የሚመስለው። ምንም እቅድ እሳቤ የለውም። ዝም ብሎ እየተዘረጠጠ ነው የሚሄደው እና እሱን እንድታዩት ነው። ሌላ ምን ነበር ላይክ ነው የሆነ ሀሳብ ቢልድ እያደረግኩ ነው ሀሳቤን አዲስ አበባ እዚህ ጋር አንድ ነገር አይቼ ነበር። ጉለሌ የኛው ሰፈሩ ነው ወይስ አንድ ሌላ? አንድ ፒክቸር ላሳያችሁ። ጉለሌ እጽዋት ማዕከል ሳይሆን አንድ ነገር ነበር። something like this ሆኖ
Anyway, I couldn't find it, but the idea is ከዚህ ጋር ይመሳሰላል። አንድ የሆነ ፒክቸር ነበር አንድ anyways ኤግዛክትሊ የምፈልገውን አላገኘው። የሄድኩበትን ነገር በ3 ደቂቃ ለመጨረስ ለሞከር አንዱ ለማሳየት የፈለግኩት ምንድን ነው ይሄ መረጃ ላይ ተመስርተን ስናይ የሚለን ምንድን ነው በክልሎቹን በዞን ይከፍላቸዋል፣ ዞኖቹን በወረዳ ይከፍላቸዋል። ከዛ በኋላ ወረዳውን ይወስድና ወረዳ ውስጥ ጠቅላላ ነዋሪው ይሄን ያህል ነው፣ ከዚህ ወረዳ ውስጥ ከተማ የሚኖረው ይሄን ያህል ነው፣ ገጠር የሚኖረው ይሄን ያህል ነው ይላቸዋል። እና ወረዳዎች ውስጥ ገብታችሁ ዙም አድርጋችሁ ስታዩ ለምሳሌ አንዳንድ ወረዳ ውስጥ 2 ከተማ ነው ትርጉም ያለው የከተማ ቅርጽ ያለው ነገር የምታገኙት ማለት ነው። እነዛ አሁን ለምሳሌ ሁመራ እና ማይካድራን ብትወስዱት በከፍታ ሁመራ ወረዳ ውስጥ ማይካድራ እና ሁመራን ራሱ ብትወስዱት እንዲያውም ምንድነው ላይክ ነው አንሌስ አሁን ለምሳሌ ይሄን ሁመራ ታውንን ብሎ እንደ ስፔሻል ዞን አድርጎት ለምሳሌ መቀሌን ስፔሻል ዞን፣ ባህር ዳር ስፔሻል ዞን ምናምን እያለ ስፔሻል ዞን እንደሚያደርገው ዋና ዋና ከተሞቹን ካረጋቸው እንዲያውም አሁን ከፍታ ሁመራ ወረዳ የሚባለው ውስጥ ከፍታ ሁመራ ወረዳ ውስጥ ሁመራ ራሱ ዋና ከተማውን ታውጡታላችሁ። ወረዳው ብቻ ነው ያለው ማለት የከፍታ ሁመራ የሁመራ ወረዳ ከተማው ራሱን ችሎ ወረዳ ይሆንና በዙሪያው ያሉትን ትንንሽ አካባቢዎችም ያስተዳድራል ማለት ነው። ስለዚህ እንደዛ ካላችሁ ከፍታ ሁመራ በሚባለው ወረዳ ውስጥ ከማይካድራ በስተቀር ሌላ ትልቅ ከተማ አታገኙ ማለት ትርጉም ያለው ከተማ። ማይካድራንም አይታችሁታል። ምናልባት በ20 ደቂቃ ምናምን ተሻግራችሁ የምትወጡት ነው። ሪዝነብል ላይክ ነው ከተማ ነው፣ በቃ ፌርሊ ላይክ ነው ከተማ ነው፣ ምንም ትንሽ ቢሆን ማለት ነው። ነገር ግን በዛሽ በ20 ደቂቃ ተሻግራችሁ በምትወጡት ከተማ ይሄን ያህል ህዝብ አታገኙም። አሁን ከፍታ ላይክ ነው ለምሳሌ ስንት ነው 73,000 ሰው እዛሽ ከተማ ውስጥ ሊኖር አይችልም። ስለዚህ ከፍታ ሁመራ በሚባለው ወረዳ ውስጥ 73,000 ከተማ ያለ ሲባል ከማይካድራ ባናነሱ በጣም ጥቂት በሆኑ ዝም ብለው ኮሌክቲቭ በሆኑ ገበሬ ማህበር አይነት ነገሮች ተሰብስበው ሰዎች ያሉበት ቦታ ከተማ ተብሎ እየተቆጠረ ነው። ሁለተኛ አዲስ አበባን ስታዩት ማለት መሳሳት የሌለብን ነገር አዲስ አበባ ማለት እነዚህ ማለት የኮሪደር ልማቱ የተሰራባቸው ቦታዎች አይደለም። አዲስ አበባን ዘርግታችሁ አሁን ከላይ ዙም አድርጋችሁ የኔ ስክሪን ጠባብ ስለሆነ ነው እንጂ በኮምፒውተር በሰፊው አድርጋችሁ ብታዩት ውስጡ የጦርነት አውድማ ነው የሚመስለው ማለት ነው። ላይክ ነው ድህነቱን you can fail ገብቷችኋል። ድህነት የምንለው ደግሞ ደና የተባለው አካባቢ ራሱ ነው የምላችሁ። መንገዱ፣ አዋራው፣ ጣራው ምናምኑ you can see it, you can feel it። ከዛ ወጣ ስትሉ የገጠር ትንንሽ ከተሞች አዲስ አበባ ላይ ታያላችሁ። የሆነ አሁን ቅድም ላሳያችሁ የፈለግኩት 8 ገበሬዎች ስብስብ ብለው አንድ ቦታ ይኖሩና ዙሪያቸው እርሻ ይሆናል። አሁን እንደሱ ነው የምታዩት። እኔ ፕሮግሬሽኑን ያየሁት ማለት ነው። እና አዳማ ናዝሬት ሄጄ ለማየት ሞክሬያለሁ። ደብረ ዘይት ሄጄ ለማየት ሞክሬያለሁ። ሌሎቹን ደግሞ አሳይቻችኋለሁ። ዱባይን ስታዩት እንዴት ኦርጋናይዝድ እንደሆነ፣ ዱባይ ፋንሲ ነው ካላችሁ ቴህራን ሄዳችሁ ስታዩት እንዴት ኦርጋናይዝድ እንደሆነና እንትኑን የከተማው ጽዳቱን ራሱ ዝም ብላችሁ ከላይ ታዩታላችሁ ነው የምላችሁ። ሆቺሚን ሄጄ አይቻለሁ። በዚህ ነው የምላችሁ። ጃፓንም እንግዲህ ለአይነትም ሄጄ አይቻለሁ። እኛ ከተሜ የምንለው እነሱ 3ኛ ደረጃ 4ኛ ደረጃ ኋላ ቀር የሆነውን ቦታ ነው ኢንክሉዲንግ አዲስ አበባ ነው የምላችሁ። እና እሱን ለማሳየት ነው። ስለሰማችሁኝ አመሰግናለሁ።